ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ እንዲላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ለሊ መንገድ ላይ ትሮጣለች። የሆነ ከድልድል ላይም መውረድ ትፈልጋለች ወደ ታች። ከእስር ቤት የተፈታች ልጅ መንገድ ላይ ታገኛታለች። እንዴ ምን እያደረግሽ ነው እዚህ? ትላታለች። አቦ እባክሽ ዞር በይልኝ፣ እኔ አሁን ምን ልትሆኝ ነው? ማነሽም እያለች ትጮህባታለች። ከአደይ አምልጣ ስለነበር አደይ ደንግጣ ለሊን ትፈልጋለች። ከርቀትም ከልጅቷ ጋር ታያታለች። እንዴ ምን እያልሻት ነው? ምን እያደረግሻት ነው? በማለትም አደይ ለሊን ትይዛታለች። ልጅቷም እንዴ እቺ ጠሻ አደርጋታል እንዴ? እኔ እኮ እዚህ ሳገኛት ነው ከዚህ ከድልድል ላይ ካልወደኩ ስትል ነው የያዝኳት ትላታለች። አደይም ለሊን ይዛት ወደ ቤት ትመለሳለች። ቅምጥል በጣም ተናዳለች። ኪንጎን የት ወጣህ? የት ገባህ? የት ሂደህ ነው? እያለችም ትከታተለዋለች። የስራ ቦታ ማን ነው የደወለልህ? ለምን እሷ ጋር ሄድክ? እያለችም ታስቸግረዋለች። ማዘሯን የተፈጠረውን ሁሉ ትነግራታለች። ሰው አብሮ የሚኖረው ጋር እንደዚህ አይነት ማድረግ የለበትም፣ ይሄ አግባብ አይደለም። ሰው ስራ ቦታው ታዲያ ተግባብቶ ከሰዎች ጋር ካላወራ ምንድን ነው ጥቅሙ? ትላታለች። ወይ ስራውን ይምረጥ ወይ እኔን ይምረጥ ትላለች ቅምጥል። እንደሱ አይደለም ልጄ፣ በመከራ የተገኘ ስራ እንደዚህ አይደረግም። እንደዚህ ደግሞ ማሰብ የለብሽም፣ ቅናት ቤትንም ያፈርሳል እያለች ማዘሯ ቅምጥልን ትመክራታለች። ዴቭ ለአደይ ቤተሰቦቼ ና እያሉኝ ነው፣ ግን አንቺን ትቼ እንዴት ነው የምሄደው እያለም ያወራታል። ግን ለመሆኑ ትወጂኛለሽ ወይ እያለም ይጠይቃታል። እናቴ ከክፍለ ሀገር ወደዚህ ትምጣና ነገሮች ይስተካከላሉ ብዬ አስባለሁ ትለዋለች። ያኔ ምክንያቷን እናውቃለን። ለምን እኔ እናንተ አብረን እንድንሆንና እንድንጋባ እንደማትፈልገው ምክንያቷን ካወቅን በኋላ ነገሮች ይስተካከላሉ እያለችም ትነግረዋለች። ለሊ በእንቅልፍ ሰመመን ውስጥ ሆና ማስታወስ ጀምራለች። የበፊት ማንነቷን፣ ለምንድን እንደዚህ ሆነ? አደይ ማናት? ባቡሬስ ማን ነው? ትላለች ብቻዋን እያስታወሰች። ከእንቅልፏ ስትባንንም ትጮኻለች። እነዚህ ሰዎች ለምንድን ነው የሚከታተሉኝ? ትላለች። አደይንም ፊት ለፊቷ ስታገኛት መምህር ለምንድን ነው የምትከታተይኝ? ትላታለች። ስለ ኤላም ማስታወስ ጀምራለች። ቤዛ ሁሉም ሰው እናታችንን ያደረገውን ዋጋ መክፈል አለበት። እኔ ለማንም ማዘን የለብኝም። እናቴ ሙታ የለ ሁሉም ሰው መሞት አለበት እያለች አሁንም ክፋት ታስባለች። ከጀገራዋ አምልጣ ስለሆነ የምትሄድበት ጠፍቷታል። በጣም ግራ ገብቷታል። ምንድን ነው ማድረግ ያለብኝ እያለች ብቻዋን ትጨነቃለች። ወንድሟም ፍቅርን ተከትሎ ይዞራል። ይሄ ነገር ምንም አላስደሰታትም። አንተ ግን ለምንድን ነው እኔም ብልህን የማትሰማው? ፍቅርን ለምን ትከታተላለህም? ትለዋለች። ፍቅር አሁንም ከለሊ ጋር ትጣላለች። እናቷ ለማስማማት ትሞክራለች። ከእስር ቤት የተፈታችው አዲሷ ልጅ አደይንና ለሊን ከሸኘቻቸው በኋላ በር ላይ ቆማ እንደ ይሄ ቤት በጣም ነው የሚያምረው፣ እዚህ ቤት መግባት ነበረብኝ እያለች ብቻዋን ታወራለች። እንዴ ገብቼማ ማጣራት አለብኝ፣ የምን ቤት ነው እያለችም ትቆረቁራለች። ከኋላ ድንገት ባቡሬ ይመጣል። እንዴ ማንሽ ይላታል። ዘወር ስትልም የሚያውቃት ልጅ ትሆናለች። አንቺ ደግሞ እዚህ ምን ታደርጊያለሽ? ደግሞ መቼ ከእስር ቤት ተፈታሽ? እያለም ይጠይቃታል። ዛሬ ነው ከእስር ቤት የተፈታሁት፣ እናንተ እኮ አትጠይቁኝም ትለዋለች። እነዚህ ምን ታደርጊያለሽም ይላታል። የሆነች ልጅ ተከትዬ እብድ ናት መሰልም ትለዋለች። ለሊን እንዳይሆን ይላታል። አዎ ለሊ
ስትላት የሰማሁ ይመስለኛል። ከየት እንዳመጣቻትና የት እንዳገኘቻትም ትነግረዋለች። እስር ቤት ሆኜም ሳትጠይቁኝ እያለች ትነግረዋለች። እኔም እኮ እስር ቤት ነበርኩ በቅርብ ነው የወጣሁት እያለ ያወራታል። ግን እኮ ቅምጥልና ማዘሯ መጥተው ጠይቀውኛል። አንተም በቅርቡ እንደተፈታህ አውቃለሁኝ ትላለች። አሹ ዶክተሩን አመሰግናለሁ። እንዴ ልሞት ነበር እኮ በቃ አሁን ተሽሎኛል። እኔም እንደ ለሊ ሆናለሁ ብዬ ፈርቼ ነበር እያለ ይነግረዋል። ለሊ እኮ የገጠማት የአእምሮን ችግር ነው የመርሳት። አንተ ደግሞ ሆድህና ያመመህ እንዴት እንደዚህ ልትሆን ትችላለህ? ለሊ ደግሞ በተሳሳተ መድኃኒት ነው እንደዚህ የሆነችው። ቤዛን ታውቋታላችሁ ይለዋል። እንዴ ቤዛናው እናውቃታለን፣ ያች እኮ የሰይጣን ቁራጭ ናት እያለ ወሬውን ይቀጥላል። በቃ ቤዛን ሁሉም ሰው ነው የሚጠላት፣ ምን አይነት ክፉ ሴት ብትሆን ነው ይላል ዶክተሩ። ያለችበት ቦታ የት እንደሆነ አይታወቅም፣ ካገኛችኋት እንድትጠቁሙንም ይለዋል። እሺ ችግር የለውም፣ ለሊንማ እንደዚህ አድርጋ የትም ገብተን እንፈልጋታለን ይላል። አሹ ለኪንጎ ያወራዋል፣ ስለ ሮማን ይጠይቀዋል። እሱም ሮማን እንጃ ስታየኝ እንደዚህ ትሆናለች እያለም ያወራዋል። አሹ የራሱን ደብቆ ልክ ሮማን ብቻ እንደምትወደው አድርጎ የራሱን በሮማን ላይ አድርጎ ያወራዋል ለኪንጎ። የእሷ ጉድ አያልቅም፣ ቁጭ ብለን እናውራ እንዴ ይለዋል ደግሞ። አይ ለዛሬ ይሄን ያክል ካወራሃኝ እንኳን ችግር የለውም እያለም ይስቅበታል። ቤዛ የምትሄድበት ስለሌለ በጣም ግራ ገብቶታል። ለምንድን ነው እስከ መቼ ነው እዚህ ቤት ብቻዬን የምሆነው ትላለች። መንገድ ለመንገድ ትሄዳለች። ሰው እንዳያትም ራሷን ተከናንባለች። የዛሬው ክፍል ይሄን ይመስል ነበር። ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ። መልካም ቀን ባይ